ለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። በአምቦ፣ በአርሲ፣ በመቱ፣ በመዳ ወላቦ ዩኒቨርሲቲዎች እንደዚሁም በሚዛን ቴፒ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ መሆናቸው ተመልክቷል። በተለያዩ ዩኒቨርሲቲዎችም ወረቀት ተበትኗል። ለተጨማሪ 1 ዓመት የትምህርት ሚኒስቴር ተማሪዎች በመስኮ ወጥተው እንዲያገለግሉ ያወጣውን መመሪያ በመቃወም ነው ተማሪዎቹ ተቃውሞ እያሰሙ የሚገኙት። ተቃውሞ እየተዛመተ ነው። በተለያዩ የኢትዮጵያ አካባቢዎችም ሊዳረስ እንደሚችል ነው መረጃዎች የሚያመለክቱት። ህዝባዊ እንቢተኝነት በተለያዩ የኢትዮጵያ አካባቢዎችም እንደዚሁ ሰሞኑን እየተካሄደ መቆየቱ የሚታወስ ነው። የአብይ አህመድ አገዛዝ ብር በማተም ደሞዝ እየከፈለ ተቃውሞውን ለማብረድ የሚያደርገው እንቅስቃሴም ውጤት እያስገኘ እንዳልሆነ ነው ለማወቅ የተቻለው። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን በማስጠንቀቅ ከአዲስ አበባ በስተቀር ወደ ሌሎቹ የኢትዮጵያ አካባቢዎች እንዳይሄዱ ማሳሰቢያ ሰጥቷል። በ3 ቀናት ውስጥ ለሁለተኛ ጊዜ ነው የምዕራብ ሀገራት ማስጠንቀቂያ ሲሰጡ። በኢትዮጵያ ያለው ሁኔታ እጅግ አስኪ እንደሆነ ነው ከተለያዩ የምዕራብ ሀገራት የሚወጡ የጉዞ ማስጠንቀቂያዎች የሚያሳዩት። ከሚቀጥለው ወር ጀምሮ ነዳጅም በ30 በመቶ ታክስ እንደሚጨምር ተገልጿል። የ1 ሊትር ዋጋ 154 ብር ሊሆን እንደሚችል ነው መረጃዎች የሚያመለክቱት። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በህዝባዊ እንቢተኝነት ላይ በማተኮር ከያሬድ ኃይለማርያም ጋር የምናደርገውን የዕለቱን የመረጃ ቆይታችንን እንድትከታተሉ እንጋብዛለን። መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለህ? እንዴት ሰነበትክ? እንዴት አለ? እንግዲህ ከኡጋንዳ መልስ ዳግም ተገናኝተናል። ያው ኡጋንዳ የሄድክበትን ባለፈው ገልጸናል። በድጋሚ እንኳን ደስ አለን ለማለት ወዳለሁ። እንግዲህ ህዝባዊ እንቢተኝነት ኢትዮጵያ ውስጥ እየተስፋፋ ነው። ምናልባት በህዝቡ የተጀመረው አሁን ደግሞ ዛሬ በዩኒቨርሲቲ ተማሪዎች የራሳቸውን ጥያቄ ይዘው በዩኒቨርሲቲ ግቢያቸው ውስጥ ተቃውሟቸውን እያሰሙ ይገኛሉ። እንደው ጠቅለል ባለ ሁኔታ ወደ ዝርዝሩ መጣለው ህዝባዊ እንቢተኝነቱን። የኢትዮጵያን ጉዳይ ግን እንዴት እያየው ነው? አጠቃላይ ሁኔታውን ስትመለከት ሀገሪቱ ወዴት እያመራች ነው ያለችው? አገዛዙም መልስ እየሰጠ አይደለም። በእሳት ላይ ቤንዚን የማርከፍከፍ አይነት እርምጃዎችን ነው እየወሰደ ያለውና በተስፋ መቁረጥ ይሁን በሌላ ምክንያት የሚታወቅ ነገር የለም። ለማንኛውም አጠቃላይ ሁኔታውን እንዴት እያየ ነው ያሬድ? አመሰግናለሁ መሳይ ስለጋበዝከኝ። በመጀመሪያ አድማጮችን ይቅርታ መጠየቅ ፈልጋለሁ። ትንሽ ድምጼን ያዝ አድርጎኛል። የአውሮፓ ቅዝቃዜ ከአፍሪካ እንደመጣው የአውሮፓ ቅዝቃዜ ነው የተቀበለኝ። ስለዚህ ትንሽ ጉንፋን ነገር ይዞኛል። ለማንኛውም የኢትዮጵያ ሁኔታ እውነት ለመናገር ብዙ ነገሮች የመጨረሻው ጫፍ ላይ እየደረሱ ያሉበት ሁኔታ ነው ያለው። የአገዛዝ ስርዓቱ በመላ ሀገሪቱ ህግና ስርዓትን ማስከበር ያቃተው ደረጃ ላይ ደርሷል። በአርሲ እንኳን በተከታታይ የተፈጸሙትን ግድያዎች እናስታውሳለን። አሁን ያለፈው የፊታችን ቅዳሜና አርብ ራሱ በአውቶቢስ የሚጓዙ በዛው መስመር በአውቶቢስ የሚጓዙ ሰዎች አውቶቢሱ እንዲቆም ተደርጎ የአማራና የኦርቶዶክስ ተወላጅ የሆናችሁ ውረዱ ተብለው ወደ 31 ሰዎች ታግተው ወደ ጫካ ተወስደዋል፣ ፊታቸውን በሸፈኑ ታጣቂዎች። ከዛ ውጪ ግን የአገሪቷ ውስጥ ያለው የኑሮ ሁኔታ ህዝቡ መኖር እኔ ኢትዮጵያ ውስጥ በተለያዩ ክልሎች ካሉ ሰዎች ጋር በቀላሉ እገናኛለሁና መኖር የማይቻልበት ደረጃ ላይ ነው የተደረሰው መሳይ። ሰው እንደ ኢትዮጵያ ህዝብ ግፍን የተሸከመ በዚህ በዛሬዋ ባለንበት ወቅት ውስጥ እንደ ኢትዮጵያ ህዝብ ግፍን የተሸከመ ለመንግስት ትልቅ እድል የሰጠ የታገሰ ህዝብ በዓለም ያለ አይመስለኝም። የቅድም የጠቀስከው የነዳጅ ጭማሪው አሁን እንኳን ገና የሚመጣው ጭማሪ ተወውና ኢትዮጵያ ውስጥ ያለው ችግር በብዙ መንገድ፣ አንደኛ የግጭት አዙሪቱ በጣም በተሰራፋበት መንግስት አብዛኛውን የሀገሪቷን ክፍል በአግባቡ ማስተዳደር የማይችልበት፣ ታጣቂ ኃይሎች በአማራ ክልል በኦሮሚያ ክልል በጣም ሰፊ ቦታዎችን በቁጥጥራቸው ስር ጭምር እያዋሉ ያለበት እና በአጠቃላይ ግን አፈናው መረን ጭምር የለቀቀበት፣ ሙስናው ከቁጥጥር ውጪ የወጣበት አደገኛ ሁኔታ ነው እየተፈጠረ ያለውና አይ ቲንክ አሁን ሰሞኑን የምናያቸው ምልክቶች በተለያዩ የደቡብ አካባቢዎች አሁን ደግሞ በዩኒቨርሲቲዎች ውስጥ
የተጀመረው ቁጣ ዘግይቶ የመጣ ቁጣ ነው። እኔ ብዙ ጊዜ ዘግይቶ የመጣ ቁጣን እፈራለሁ መሳይ። በሰዓቱ የመጣ ቁጣ ሰው መሰረታዊ የሆነ አንድ ወይ ሁለት ጥያቄዎቹን እንድትመልስለት ይጠይቃል። ጥያቄውን ስትመልስለት ይገባል ቤቱ። ዘግይቶ የመጣ ቁጣ ግን የተጠራቀመ ብዙ ብሶት ይዞ ነው የሚመጣው። መቆሚያ አይኖረው። ወደ ሌላ የከፋ ትርምስ ሁሉ ሊገባ የሚችልበት እድል ሰፊ ነውና ኢትዮጵያ ውስጥ ዛሬ የኢትዮጵያ ሕዝብ ቢቆጣ እንኳን የዘገየ ቁጣውን ነው የሚቆጣው። የተጠራቀመ ብሶቱን፣ የተጠራቀመ ክፌቱን በሃይማኖት ብትሄድ ሰዎች በማንነታቸው እየተገደሉ ቤተክርስቲያን ንቅናቄ ውስጥ መግባት የነበረባት ግን ያልተነቀነቀችበት፣ ሰራተኛው ደሞዝ ይሰጣል እየተባለ እየተታለለ ለረጅም ጊዜ ቆይቶ ዝም ያለበት፣ ዛሬ ልቆጣ ካለ ዛሬ ብር እንኳን ብትሰጠው ደሞዝ ብጨምርለት እንኳን የኑሮ ሁኔታ ሰራተኛው ጥያቄ ካነሳበት ጊዜ አንፃር ስታየው ያንን የማይመልስ የሐኪሞቹን ቁጣ እንዴት አድርጎ መንግስት የመለሰበት፣ መምህራኖች በየቦታው ደቡብ ብዙ ቦታዎች ላይ ለ3 ወራት ለ4 ወራት ደሞዝ ሳይከፈላቸው ሰራተኞች ታግሰው ቁጭ ያሉበት፣ ተማሪው ወደፊት ተስፋውን የሚያጣበት፣ ዛሬም በአግባቡ ጥራት ያለው ትምህርት የማያገኝበት እጣ ፈንታው አደጋ ውስጥ የወደቀበትን ጊዜ ለአመታት ታግሶ ዝም ያለበት ወቅት ነው። ስለዚህ ኢትዮጵያው ዛሬ የሚመጣው ቁጣ በየኔፓል፣ ሜክሲኮ ወይም ማዳጋስካር ሌሎቹ ቦታዎች እንደታዩት አይደለም። ኬንያ እንደታየው ቁጣ አይደለም። በኩሙሌት ያደረገ የተጠራቀመ ብሶት የሚፈነቅለው ቁጣ ስለሆነ እንዲህ በቀላሉ የሚመለስ አይመስለኝም እና ከዚህ በፊትም ለተለያዩ ሚዲያዎችም ስጽፍም ደጋግም የምለው 100% እርግጠኛ ነኝ ኢትዮጵያ ውስጥ ብዙ ሰዎች ይጠራጠራሉ። ኢትዮጵያ ውስጥ ህዝባዊ ቢተኝነት እንደሚነሳ ምንም ጥርጥር አልነበረኝም። አሁን የምናያቸው ምልክቶች በአጭር ጊዜ ውስጥ ተስፋፍተው በመላ ሀገሪቷ ትልቅ ህዝባዊ ቁጣ እንደሚነሳ ምንም ጥርጥር አይኖረኝም መሰለኝ። እንግዲህ ያሬድ እንደው የዩኒቨርሲቲውን ለብቻ አድርገን እንመልከተውና በቅድሚያ ሰሞኑን ስለነበረው ህዝባዊ ቢተኝነት በተለይ በተለያዩ ከተሞች መምህራን ለብቻቸው ያደረጉት የሥራ ማቆም አድማን ጨምሮ የተለያዩ እንቅስቃሴዎች በዋናነትም በሲዳማ ክልል በሃዲያ እንደዚሁም በቤንሻንጉል ጉሙዝ ክልልም በሥራ ማቆም አድማ የተገለጸ የመምህራን ተቃውሞ እንደነበረ የምናውቀው ጉዳይ ነው። በሌሎች አካባቢዎች ጥያቄዎቹ የተለያዩ ሊሆኑ ይችላሉ። ለምሳሌ በአርባ ምንጭ አንድ ሰው ግድያ ጋር ተያይዞ ነው ሰው ፍትህ ለመጠየቅ አደባባይ የወጣው። በጋምቤላም እንደዚሁ ተመሳሳይ ነው። ግን ምንም ይሁን ምን ጥያቄው ሰው አደባባይ የወጣ የፍትህ ጥያቄ እያነሳ ነው የሚገኘው። እስቲ ይህንን የህዝባዊ ቢተኝነት እንዴት ትመለከቷል? አፋርም ብትመለከትም ተመሳሳይ ተቃውሞ ላይ ነው የሰነበቱት። ምንድነው ኑሮ ከብዶናል፣ መብላት አቅቶናል፣ ርቦናል፣ ጠምቶናል የሚል መፈክር ይዘው ወጥተዋል የአፋር ዜጎቻችን። ከዚህ አንጻር ተነስተን በየአካባቢው የሚታየው የህዝብ ጥያቄን እንዴት ትመለከተዋለህ? የተበታተነ ይመስላል፣ ግን መቋጠሪያው አንድ ነው። የአገዛዙ የጭቆና በትር ነው ይህን ሁሉ ህዝብ በቁጣ አደባባይ እንዲወጣ ያደረገውና እስቲ ጥያቄዎቹን መነሻ አድርገህ ህዝባዊ ቢተኝነቱን እንዴት ትገልጸዋለህ? አዎ ትልቁ ነገር መሳይ ኢትዮጵያ ውስጥ ለመቆጣት ምክንያት የሌለው ህዝብ የለም። ያልተበደለ ኢትዮጵያ ውስጥ ያልተበደለ የማህበረሰብ ክፍል የለም። ከአንድ የሀገሪቷ ጫፍ ሌላ የሀገሪቷ ጫፍ ብትሄድ ምናልባት አንዳንዶቹ በደሎች በባህሪያቸው አንድ አይነት ናቸው። ለምሳሌ ከደሞዝ ጋር የሚነሳው ጥያቄ ሐረርም ያለው፣ ጋምቤላም ያለው፣ አርባ ምንጭም ያለው፣ መቀሌም ያለው በመንግስት መዋቅር ስር ያለው ሰው እኩል ነው እየተሰቃየ ያለው። የኑሮ ውድነቱ በመጀመሪያ ደረጃ በሁሉም የኢትዮጵያ ግዛት ውስጥ ያሉ የማህበረሰብ ክፍሎችን እኩል የኢኮኖሚ አፈና የኢኮኖሚ ጭቆና ውስጥ የድህነት ጥግ ወስዶ ስቃይ እንዲያዩ ልጆቻቸውን በአብልተው ማደር እንዲሳናቸው የቤት ኪራይ መክፈል እንዲያቅታቸው ጭንቀት ውስጥ ማህበረሰቡ እንዲገባ አድርጓል። በዚህ ውስጥ 130 ሚሊዮን የሚሆነው የኢትዮጵያ ሕዝብ ከጥቂት ጊዜና ሁኔታ ተመቻችቶላቸው በየቀኑና በሰዓታት በድለላም በተለያየ በጉቦም በመቶ ሺዎች ከህዝብ ላይ እየጋጡ
በየስጋ ቤቱ በየመጠጥ ቤቱ ከሚያውደለድሉ ጊዜ ከፈቀደላቸው ሰዎች ውጪ አብዛኛው የኢትዮጵያ ህዝብ የኢኮኖሚ ጫናውና ዱላው እኩል ነው ያረፈበት። ስለዚህ እሱ ብቻውን ከጫፍ ጫፍ ሁሉንም ኢትዮጵያዊ ሆ ብሎ ማስነሳት የሚችል አንድ በቂ ምክንያት ነው። ሁለተኛው የሙስናው ደረጃ በኢትዮጵያ ታሪክ አይደለም እኮ አሁን በቅርብ ጊዜ አንድ ከአውሮፓ የሄደ በሙስና ላይ ጥናት የሚሰራ ሪሰርች የሚያደርግ ኤክስፐርት ቡድኖች ጋር ሚቲንግ ነበረኝና ኢትዮጵያ ውስጥ ያለው ሙስና በጽሁፍ በቃላት ለመግለጽ በጣም ነው የምንቸገረው ነው የሚሉ። ብዙ አፍሪካ ሀገሮችም የከፋ ሙስና አለ። ኢትዮጵያ ውስጥ ዛሬ ሙስና ያገዛዝ ስርዓቱ ለቢሮክራሲው በመዋቅሩ ስላሉ የመንግስት አካላት ደሞዝ ሰጥቶ እንዳያምጹ ምን እንዳይሉ ማያስ ስለማይችል ከህዝቡ እየነጠቃችሁ ብሉ ብሎ ፍቃድ የሰጠ ነው የሚመስል። በቃ ነጥቃችሁ ሰርቫይቭ አድርጉ እኔን ግን ደግፉኝ ብሎ ዝረፉ እኔ ፊቴን አዞራለሁ ለጊዜው ብሎ በዛ የተስማማ ነው የሚመስልና ኢትዮጵያ ውስጥ ሙስና መጠየቅ ህዝብን አምጣ ብሎ ገንዘብ መጠየቅ በፊት ለፊት ነው የምትጠየቀው። አሁን በቅርቡ የኤልያስ መሰረት ሚዲያ ያወጣውን የሙስና አይነት ብታይ የዚህ የጤናና የምግብ አቅርቦት ፍቃድ ላይሰንስ ለመቀየር ሰዎች በ100,000 ነው ላይሰንሳቸውን ለመቀየር ለማሳደስ የሚጠየቁት እና የመጀመሪያው ዴስክ ኃላፊ ጋር ስትሄድ አለቃዬ ጋር ሂድ ይልሃል። አለቃው ጋር ስትሄድ ምሳ ሰዓት ላይ እንገናኝ ብሎ ወክ ያረጋ የባንክ አካውንቴን ልስጥህ ይሄን ያህል 100,000 አስገባ ከዛ ይታደስልሃል በደቂቃ ካልፈለክ ተወው ነው። ስለዚህ ይሄ በደንብ በቃ መንግስት የፈቀደው አይነት የሙስና አይነት ነውና አገር እዚህ ደረጃ ላይ ሲደርስ ወደ ፌልድ ስቴት ነው እየመጣ ያለው ማለት ነው። እነዚህን የኢኮኖሚውን ከሙስና ጋር የተያያዙትን ጫናዎች ተዋቸውና የሰብአዊ መብት ጥሰቱ ደግሞ በኢትዮጵያ ታሪክ እንደዚሁ ሆኖ በማያውቅ ሁኔታ ነው የሆነው እና የጸጥታ አካላት መሳይ የሙስናውን ከመደገፍም አልፈው አንዳንዱን ቦታ ላይ አፈና አሁን ከሁለት ሳምንት ሆኖታል እኔ ኡጋንዳ ያለው አንድ ኬንያዊ ኤክስፐርት ታፍኖ የመንግስት ሰዎች አደራዳሪ ሆነው ገብተው የኬንያ ጠቅላይ ሚኒስትር ሁሉ ወጥቶ ፍለፊት ፕሬዝዳንቱ ሲናገር ነበር ሁሩ ኢትዮጵያ ውስጥ ሰዋችን ታፍነውብን ከመንግስት ሰዎች ጋር የኛ ኤምባሲ ሰዎች አብረው ተደራድረው ወደ ኒርሊ $30,000 ወደ በኬንያ ወደ 3 ሚሊዮን ሽሊንግ የኬንያ መንግስት እና ካምፓኒው ከኢትዮጵያ መንግስት ሰዎች ጋር ተደራድረው በህጋዊ መንገድ ገንዘቡ ተከፍሎ ነው ሰዎቹ የተለቀ። ስለዚህ ይሄስ በቃ የለየለት ስርዓት አልበኝነት ኢትዮጵያ ውስጥ ተፈጥሯል። ይሄ ደግሞ ሁሉንም ህዝብ ስጋት ውስጥ ስለከተተው የኢትዮጵያ ህዝብ እንደውም በብሔር በሃይማኖት ተሰበጣጥሮ አደጋ ውስጥ ነው ሊበታተን ነው ያልከውን ህዝብ ብሶቱ እነዚህ የጋራ የሚያስተሳስሩ ብሶቶች ተፈጥረውለታልና ባህሪያቸው ቢለያይም መምህር በለው የትም ያገሪቷ ክልል ውስጥ ያለ መምህር በድህነት እየተሰቃየ ነው ያለው። ስለዚህ አሪሲ ላይ ይሁን ሲዳማ ላይ ይሁን የትም ቦታ ላይ ያሉ መምህራኖች የሚያነሱት ቁጣ ሌላ አካባቢ ያለው መምህር ቀንና ሁኔታ ነው የሚጠብቀው። ስለዚህ ኢትዮጵያ ውስጥ በዩኒቨርሲቲዎች አካባቢ ያለው ሁኔታ ተማሪውን ለአመጽ በበቂ ሁኔታ ያስነሳል። ሁሉም ዩኒቨርሲቲዎች ውስጥ ያሉ ተማሪዎች ናቸው ቪክቲም የሆኑት። ስለዚህ በቂ ግራውንድ አለ ብቻ ሳይሆን ከበቂ በላይ ያለፈ የተትረፈረፈ ምክንያቶች በየቦታው አሉ። እንትኑ ሊለያይ ይችላል። ዛሬ አንድ አካባቢ የትም ቦታ ላይ በተለይ እንዲበታተን እንዲሰበጣጠር አብረው እንዳይቆም ብዙ በተሰራበት ድሮ መሳይ የኢትዮጵያ መምህራን ማህበር በመላ ሀገሪቱ ያሉ መምህራኖችን ይዞ የማንቀሳቀስ አቅም ነበረው። የሰራተኛው ማህበር ሌሎችም እንደዚሁ የሙያ ማህበራት አሁን እነሱን ሁሉ ሆን ተብለው እንዲበጣጠሱ ስለተደረገ በየአካባቢው ትናንሽ ንቅናቄዎች ሊጀምሩ ይችላሉ። ግን ምንም ጥርጥር ውስጥ ማልገባው ከአጭር ጊዜ በኋላ እነዚህ በየአካባቢው የሚደረጉ ብሶት ላይ ያተኮሩ የህዝባዊ ቢተኝነቶች መልክ እየያዙ አገር አቀፍ መልክ ይዘው ጎርፎ ነው የሚመጡ ይመስለኛል። እንደው ያሬድ በአዲስ አበባ ነጋዴዎች ከፍተኛ ችግር ላይ ነው ያሉት። ይሄ
አገዛዙ ያመጣው አጠቃላይ ጭቆና ያልነካው የህብረተሰብ ክፍል የለም፣ ያላንኳኳው በር የለም። የአዲስ አበባ ነጋዴዎች በአሁኑ ሰዓት አካባቢያቸውን ጥለው እየሄዱ ነው ያሉት። ቤታቸው እየታሸገ ነው ያለው። በግብር ሰበብ ከፍተኛ ገንዘብ መጥቶባቸው መክፈል አቅቷቸው ወዳገኙት አቅጣጫ ስደትን የመረጡበት ሁኔታ ነው ያለው። የከባድ መኪና አሽከርካሪዎች እንደዚሁ በየቦታው ኬላ ቆመው የኮቴ አምጡ እየተባሉ ከፍተኛ ችግር ውስጥ ገብተው አሁን ከመቂ እስከ አዳማ ናዝሬት ሞጆ ድረስ ያለው መንገድ በከባድ ተሽከርካሪዎች በቆሙ ተሽከርካሪዎች ተሞልቷል። መንቀሳቀስ አልተቻለም። ከፍተኛ ችግር ላይ ነው ያሉት። ገንዘብ ነው እየቆጠረባቸው ያለው። የኮቴ አምጡ ይባላሉ። በትንሽ ኪሎ ሜትሮች ርቀት ነው ገመድ እየተዘረጋ የኮቴ አምጡ የሚባሉት እና ቀደም ሲል እንዳልከው አገዛዙ ዘርፋችሁ ብሉ ወደ እኔ እንዳትመለከቱ ስለተባሉ ከወረዳ ዞን ያሉ የጸጥታ መዋቅር ጭምር ሚሊሻው ሁሉም ተሰብስቦ ዘረፋ ውስጥ ገብቷልና ከፍተኛ ምሬት ውስጥ ያለው የተለያየው የህብረተሰብ ክፍል። ስለዚህ ያልተነካ የለም። ሁሉም ሊወጣ የሚችልበት ከባቢያዊ ሁኔታ ነው አብይ አህመድ እየፈጠረ ያለው። ነገር ግን ደግሞ ኢትዮጵያ በብሔር ክፍፍል ውስጥ የቆየች ሀገር ናት። በዘር በጎሳ በተዋቀረ መንግስታዊ ስርዓት ውስጥ ነው የሰነበተችው። ያ የፈጠረው ተጽዕኖ አለ። ባለፈው በሐኪሞች በሕክምና ባለሙያዎች ተቃውሞ ጊዜ የምታስታውሰው ነው። አንድ ቦታ ላይ በጣም ጠንክሮ ይታያል፣ ሌላ ቦታ ላይ አይታይም። ይሄ ብሔር ክፍፍል ያመጣው ይሄ ስርዓት የኛ ነው የሚሉ በብሔርም በሃይማኖትም ራሳቸውን የሚገልጹ ሰዎች ሊከላከሉት እየተጎዱ ችግር እንዳለ እያወቁ ግን ስርዓቱ እንዳይወድቅ የሚያደርጉት ነገር በተወሰነ ደረጃ አንድ አይነት የተባበረ ድምፅ እንዳይወጣ አድርጓል። አሁንም በተለያዩ ቦታዎች መምህራን እንደ ችግራቸው እንደመጣባቸው አደጋ ድምፃቸውን እንዳያሰሙ እንደነዚህ አይነት ሰዎች ካድሬዎች፣ የመንግስት ሰዎች ችግሩ ያለባቸው ግን ደግሞ ለመንግስት ታማኝነታቸው የሚያሳዩ ሰዎች ተሰግስገዋል። እንደነዚህ አይነቱ አካላትን እንዴት ነው መከላከል የሚቻለው? ስለዚህ እንደው ያሬድ ይሄ ችግር ሊገጥመው ይችላል። ሌሎች ነገሮችን ወደ ኋላ ላይ እናነሳለን። ግን አሁን እንደው በመሃላቸው ካድሬ የሆኑ ስርዓቱን በዘርና በሃይማኖት ይመስለናል የሚሉ ሰዎች የፈጠሩት አንዳንድ ችግሮች በተወሰነ ደረጃ ተቃውሞው የቁጣውን ያህል እንዳይወጣ እያደረገው ነው ያለውና እስቲ እዚህ ላይ ምን ማለት ይቻላል? በእርግጥ የፈለገውን ያህል ቢሆን አንዴ ህዝቡ ሰብሮ እየወጣ ነው፣ እንደው እያዘገመን ቢሆን መቀጠሉ አይቀርም። ሁለት ነገር ነው ከነሳው ጥያቄ ውስጥ ማውጣው። አንደኛው የዚህ ለረጅም ጊዜ የተሰራው የብሔር ክፍፍል ሰዎችን በጎጣቸው በአካባቢያቸው ብቻ ጥቅማቸውንም መብታቸውንም በራሳቸው ዙሪያ ብቻ እንዲያስቡ በማድረግ ከብሔራዊ የጋራ ማንነት መድረክ እንዲወጡ ሆን ተብሎ የተሰራው ስራ አዘግይቶታል። የኢትዮጵያ ህዝብ በጋራ ብሶቱን ሆ ብሎ ተነስቶ እንዳያምጽ ለአገዛዝ ስርዓቶቹን ጉልበት ሆኖ ግን ይሄ አይቀጥልም። መሳይ በብዙ ቦታዎችም የታየ ነገር ነው። በራሱ ተፈጥሮ አይቀጥልም። የማይቀጥልበት ምክንያት ምንድነው? አሁን ያሉት ብሶቶች ቅድም ያነሳናቸው ብሶቶች ለምሳሌ ግጭቱ የተነሳው ሲዳማ ውስጥ ያንድ የቦታ ጥያቄ ቢሆን የሲዳማ የክልል ጥያቄ ሌላው አካባቢ ሰው ለሲዳማ የክልል ጥያቄ ፋይት አያደርግም በነበረው ክፍፍል ምክንያት። ድሬዳዋ ላይ የተነሳ የባለቤትነት ጥያቄ አለ ወይ የሆነ ቦታ የድንበር ያንዳንድ አካባቢ ብቻ ላይ የተወሰነ ጥያቄ ከሆነ እዛው የአካባቢው ሰው ነው የሚታገለው፣ ቢሞትም ቢያልቅም የሚደርስለት የለም። አሁን ኢትዮጵያ ውስጥ ግን እነዛ ከፍተኛ የመከፋፈል ስራ የተሰራበትን ህዝብ መልሰው አንድ የሚያደርጉ የብሶት አይነቶች ናቸው የተፈጠሩት። የሽንኩርት ዋጋ በመላ ሀገሪቱ ሲጨምር ማንንም አይምርም። ጋምቤላ ያለውንም ነዋሪ አይምርም፣ ሐረር ያለውንም አይምርም፣ መሃል ሀገር ያለውንም አይምርም፣ ብሔርም አይመርጥም። የነዳጅ ዋጋ ሲጨምር ብሔር አይመርጥም። ብዙ የደሞዝ ጥያቄ ብሔር አይመርጥም። ይሄ ቅድም ያነሳው ተንቀሳቅሶ የመስራት ደህንነት የማጣት የሹፌሮቹ በየቦታው የሚገደሉት ሹፌሮች፣ የሚዘረፉት ንብረቶች፣ እነዚህ ሁሉ ነገሮች ብሔር አይመርጡ፣ ማንነት አይለዩም። እዛ ቦታ ላይ የተገኘ የኢኮኖሚ ጫና አንዱ ትልቁ እንትን ምንድነው? በሀገር ላይ የሚመጣ በተለይ በመንግስት ፖሊሲ ክሽፈት ምክንያት የሚመጡ የኢኮኖሚ ጫናዎች ኤክስ ዋይ ዜድ አይሉም፣ ሁሉንም ነው እኩል የሚጎዱ። ስለዚህ
ያ ሁሉ የኢትዮጵያን ህዝብ ለመበታተን የተሰራው ስራ ላይ እነዚህ የመጡት ብሌሶች እንትን ጉዳቶች እንደ ላይክ ብሌሲንግ ዲስ ጋይስ የኢትዮጵያን ህዝብ መልሶ እንደገና ወደ አንድ ፕላትፎርም እንዲመጣ የሚያደርጉ ናቸው። ስለዚህ አሁን ለጊዜው አብሮ ቦንድ የሚያደርገው ተቋማዊ መተሳሰሪያዎቹ ተመተዋል፣ ኔትወርኩ ተመቷል። ግን ነገ ከነጎዲያ በየመንደሩ አንድ አይነት ጥያቄ ይዞ የሚወጣው ህዝብ መናበብ ይጀምራል። ምክንያቱም በአንድ አይነት ዱላ ነው የተመታው። የኢኮኖሚው ብሶት፣ የፍትህ ማጣት፣ የኢኮኖሚ ፍትህ ማጣት፣ የህግ ፍትህ ማጣት፣ የመንግስት ስርዓት አልበኝነት፣ የሀገሪቷን ሀብት መንግስት ተመልከት። አሁን ወረርሽኝ በሀገሪቷ ጂንካ አካባቢ የተከሰተ ወረርሽኝ፣ እዛ አካባቢ ያሉ ጤና ጣቢያዎች እንኳን ለአካባቢው ህዝብ እንዲያለ ችግር ተከስቶ አይደለም የወባ አንዳንድ ቦታዎች ላይ የወባ ለመከላከል የሚያበቁ በቂ የህክምና ሴንተሮች የሉ። ምክንያቱም የሀገሪቷ ሀብት ለድሮን መግዣ፣ ቤተመንግስት ለመገንቢያ፣ ካፒታል ሲቲውን የቤተመንግስት አካባቢ ያሉ አካባቢዎችን ለማስጌጫ እየዋለ ነው። ስለዚህ አዲስ አበባ ላይ መንግስት የሚያጠፋው ሌክዠሪ የሆነ የድግስ የማስዋቢያ ገንዘብ ጂንካ ወይም ሌላ ጋምቤላ ወይ አንድ ጠርዝ ያለ የሀገሪቷ ክፍል ላይ ሰፈሪንግን ነው የሚያስከትለው። አንድ የውጭ ዲፕሎማት በቀደም አንድ ስብሰባ ላይ ተገናኝተን ምንድን ያለኝ ወደ ጋምቤላ አካባቢ ሄጄ ነበር አለ ለስራ ጉዳይና እዛው ዋና ከተማው አካባቢ ላይ ቁጭ ብለን ለ5 ቀን መብራትም ውሃም አልነበረም እና መጨረሻውን እናያለን ብለን ለመታጠብም ችግር ነው፣ መብራት የለም። ግን ስራውን ሳንጨርስ አንመጣም ብለን ከፍተኛ ኃላፊነት ቦታ ላይ ያለ ሰው ነው ስመለስ ከመንግስት ሰዎች ጋር መገናኘት ስለነበረበት ልክ ሳገኛቸው ስለ አዲስ አበባ ስለ ኮሪደር ልማቱ እሱን ሊያስጎበኙኝ ምናምን ፈለጎ አለ። አው ግን ጥሩ ነው ይሄ ግን እኮ ይሄው ለ5 ቀን እዚህ ቦታ ላይ ቆይቼ ነው የመጣሁት መብራትና ውሃ የለም ስላቸው አንተ ድሮም የዚህ መንግስት ጥሩ ነገር አይታይህም ብለው ቀጥታ አታካረጉ ነው ያለው። ስለዚህ እያንዳንዱ መንግስት ገንዘቡን ያላግባብ የሚያጠፋበት ቦታ ሁሉ በሁሉም የኢትዮጵያ ጥግ ለትምህርት ጥራት መጓደል፣ ለጤና ሕክምና አቅርቦት መጓደል፣ ጤና ጣቢያዎች በአግባቡ አለመሰራት፣ ለብዙ ችግሮች ለትራንስፖርት መንገዶች አለመቅረብ ምክንያት ነው። ከየክልሉ ሰው መጥቶ አዲስ አበባ ኮሪደር ልማት ላይ ፎቶ ስለተነሳ ይረካል ብሎ የሚያስብ ስርዓት ነው ያለው። ስለዚህ ይሄ የኢትዮጵያን ህዝብ መሳይ አንድ ያደርገዋል እና የአጭር ጊዜ ነገር ነው። ሁለተኛው ያነሳው በመንግስት መዋቅር ውስጥ የተሰገሰጉት ሆድ አደሮች በተለያየ ጥቅም በስራ ያለ ብቃታቸው ያለ ዕውቀታቸው በየቦታው ተሰግስገው ግን ደግሞ ህዝቡን አላፈናፍን ያሉ ሰዎች በቁጥር ብትወስዳቸው እኮ መሳይ ያገዛዝ ስርዓቱን እንደው 10 ሚሊዮን ሰው ይደግፈዋል ብትል ከ130 ሚሊዮን ህዝብ ቁጥር ጋር ስትወስደው እዚህ ግባ የሚባል አይደል። የኢትዮጵያ ህዝብ አይቆጣ እንጂ ብዙ ጊዜ ከስርዓትን አጅበው ለጥቅም ብለው የሚቆሙ ሰዎች አስተማማኝ ሪላያብል የሆኑ ሰፖርተርስ አይደሉም። ሁሌ ያገዛዝ ስርዓቱ የቆመበት ዛፍ መጣመምና ወደ መሬት ማዘመም ሲጀምር ይራገፋሉ። ቶሎ ብለው ወደ ቀጣዩ ምዕራፍ ውስጥ የሚመጣው ለውጥ ደጋፊ እንደውም እንትንህን ውድቀትህን የሚያፋጥኑት ከሌላው ሰው የበለጠ እነሱ ናቸው። ውስጥ አዋቂዎች ናቸው። ለጥቅም ነው የቀረቡህ። የዓላማ የምናምን ኮሚትመንት አይደለም ያላቸው። አይምሯቸው ወደ የትኛውም አካባቢ ለመተጣጠፍ ችግር የለበትም። ስለዚህ እነዚህ ሰዎች ሁሌ ፊውቸራቸውን ነው የሚያዩት። ስርዓቱ ዛሬ ደና ከመሰላቸው አብረው ይቆማሉ፣ ሰውን ይገዳደራሉ። ሁኔታውን ሲያዩት ግን ህዝቡ የማይቆም መስሎ ሲሰማቸው የራሳቸውን ደህንነት ነው የሚያስቀድሙት፣ ስርዓቱን አይደለም። አካባቢያቸውን ይለቃሉ ወይ ከህዝቡ ጋር አብረው ይሰለፋሉ። እንደ ትልቅ ችግር አልቆጥራቸውም። ከኢትዮጵያ ህዝብ ቁጥር አንፃር ብዙ አይደሉምም። ስጋቶች ችግር ይፈጥራሉ፣ ግን
ይሄ ቆርጦ የሚወጣው ተማሪ የዩኒቨርሲቲ ተማሪዎች ሲያምጹ እኮ እዛው ዩኒቨርሲቲ ውስጥ ግራጁዌት የማያደርጉ ተማሪዎች ነበሩ ለመንግስት ሁሌ ሪፖርት የሚያደርጉ ግን አያስቆሙትም አመጹን ሁሉ ጊዜ። ስለዚህ እኔ እንደ ትልቅ ስጋት አልቆጥራቸውም እነሱን መሳይ። ያሬድ እንግዲህ ወደ ዩኒቨርሲቲ ጉዳይ እንምጣ። ምናልባት እመለስበታለሁ። ያ አጠቃላይ ህዝባዊ ቢተኝነቱ እንግዲህ በምን መልኩ በተደራጀና ሀገራዊ ለውጥ በሚያመጣ መልኩ የተበታተነ እንዳይሆን ነገ ከነገ ወዲያ ሀገርን አደጋ ላይ በማይጥል በአንድ ወጥ በሆነ ጥያቄ የህዝብ ጥያቄ ግቡም ውጤቱም ለሁሉም የኢትዮጵያ ህብረተሰብ ክፍል እንደዚሁ ሀገራዊ ለውጥን በሚያመጣ ድምዳሜና መጨረሻ እንዲጠናቀቅ ምን መደረግ አለበት የሚለው በጣም አሳሳቢ ጉዳይ ስለሆነ እሱንም እናነሳለን። እስቲ ወደ ዩኒቨርሲቲዎች እንምጣ። እንግዲህ ዛሬ በተለያዩ ዩኒቨርሲቲዎች ተቃውሞ ተቀስቅሷል። በአምቦ ዩኒቨርሲቲ፣ በአርሲ ዩኒቨርሲቲ፣ በመቱ፣ በመዳወላቡ አሁን እንደምንሰማው ከሆነ ዩኒቨርሲቲ ቁጥራቸው እየጨመረ ነው ያለው። በሌሎች አካባቢዎች ከኦሮሚያ ውጭም ባሉ ዩኒቨርሲቲዎችም እንደዚሁ ተቃውሞ እየተነሳ ነው ያለው። ወረቀቶች ተበትነዋል። በዋናነት ጥያቄው ለሶስተኛ ዓመት እንደጨረሱ አራተኛ ዓመታቸውን በመስኮተው እያስተማሩ እንዲዘልቁ ነው። አንድ ዓመቱን የመስክ የተግባር አገልግሎት እንዲሰጡ ነው ትምህርት ሚኒስቴር ውሳኔ ያስተላለፈውና ያንን በመቃወም ነው ብዙ ነገሮችን አንስተዋል። ከዚህም አንፃር አንደኛ አንድ ዓመት የሚቆዩት የት ነው? ሀገሪቱ ሰላም አይደለችም። የደህንነት ዋስትና ማን ነው የሚሰጠን? በእንደዚህ አይነት የሰላም እጦት ወደ ተለያዩ አካባቢዎች ሄደን የምናስተምረው በምን አይነት የደህንነት ዋስትና ነው የሚል ነው። ሁለተኛ ጥያቄያቸው ከወላጆቻቸው ጋር በተያያዘ ነው። እንግዲህ ሲወጡ ወጪው በሙሉ የወላጅ ነው። እንግዲህ የቤት ኪራዩንም ጨምሮ እዛ አጠቃላይ የሚገለገሉበትን የሚያድሩበትን የሚበሉበትን ወላጅ ነው። ወላጅ አሁን ባለው የኑሮ ሁኔታ እንዴት ነው እኛን ይህን ሁሉ ችሎ ወደ መስክ እንድንወጣ የሚያደርገው? ለወላጆቻችንም አስቡ የሚል ነው። ሶስተኛው ከትውልድ አንጻር ነው። በቂ የሆነ ልምድ በቂ የሆነ ትምህርት አልቀሰምንም። ሌላውን ልናስተምርበት የምንችልበት አቅም ላይ ልምድ ላይ አልደረስንምና ይሄ በትውልድ መጫወት ነው በሚል አርቆ አስተዋይነትም ጭምር ነው። ይሄ ብቻ አይደለም፣ ሌሎች ጥያቄ የመብት ጥያቄዎችንም አንስተዋል። ምናልባት መነሻ ሊሆን ይችላል እንጂ ጥያቄው የገዘፈ ነው። የተጠራቀመ ብሶት አለ። አሁንም ቀደም ሲል ያነሳሁት የብሔርና የሃይማኖት የመንግስት ወገንተኝነት ያላቸው አንዳንድ አካላት ችግር እየፈጠሩ ቢሆንም ነገር ግን አብዛኛው ተማሪ ወጥቶ ተቃውሞን እየገለጸ ነው። አሁን በግቢያቸው ነው። ምናልባት ወደ አደባባይ ወጥተው ከህብረተሰቡ ጋር ተቃውሟቸውን ሊያሰሙ ይችላሉ። አብረን የምናየው ነው። ግን አጀማመሩን እንዴት አየው ያሬድ? መሳይ ያው ሁልጊዜ የዩኒቨርሲቲ ተቃውሞዎች አንድ የውስጥ መነሻ ነው ይኖራቸዋል። ከዚህ በፊት ለምሳሌ የሚቀርብልን ምግብ ጥሩ አይደለም፣ ወጥ ቀጠነም ብለው ሊነሱ ይችላሉ። ግን መጨረሻው ግን ብዙ ጊዜ ትልቁን ሀገራዊ ጉዳይ የሚገፋ ይሆናል። በዩኒቨርሲቲዎች ውስጥ በመሃል ነው ለተወሰኑ ዓመት ይሄን እድል ያጣ ነው ኢትዮጵያ ውስጥ ተማሪውንም ሆን ተብሎ ለመከፋፈል ምን ለማለት ብዙ ስራ ስለተሰራ እንጂ ወሳኝ የሆኑ ሀገራዊ ጉዳዮች ብዙ ጊዜ አመጽ የሚነሳው ከዩኒቨርሲቲዎች ነው እና ተማሪዎች ምናልባትም ዩኒቨርሲቲ ውስጥ አንድ ተማሪ በፖሊስ ተደብድቦ እሱ ሊሆን ይችላል ምክንያት የሚያደርጉት፣ ግን ውስጣቸው የያዙትን የሚብሰከሰኩበትን የቤተሰቦቻቸውን በደል የማህበረሰባቸውን ጥያቄ ሁሉ ነው ይዘው የሚመጡት በኋላ ላይ። አንድ እሱ ነው። ሁለተኛ አሁን የአርሲ ዩኒቨርሲቲ ዛሬ በቪዲዮ ላይ ይናገሩ የነበረው ነገር ፍትህ በመላው ኢትዮጵያ ለሚገኙ ዩኒቨርሲቲዎች ነው የሚሉት። ይሄ የአንድ አይነት የመሳሳብ የጋራ ችግር አለን። ስለዚህ በመላው ኢትስ አ ኮል በራሱ ላይ የጥያቄን ብቻ ለመንግስት የቀረበ ሳይሆን በመላው ኢትዮጵያ ያላችሁ የዩኒቨርሲቲ ተማሪዎች ለምናነሳው የመብት ጥያቄ አብራችሁን ቁሙ የሚልም ጥሪ ነው። ስለዚህ አንድ እሱ በጣም ፖዚቲቭ የሆነ ጥሩ ነገር ነው። የተነሳ ትኩረት የተደረገበት አመጽ የተነሳበት ዋናው ቁልፉ መነሻ አንተ ያነሳው ጥያቄ የአንድ ክልል ወይም የአንድ ዩኒቨርሲቲ ኢሹ አይደለም። በመላ አገሪቷ ያሉ የዩኒቨርሲቲዎች ተማሪዎች ጥያቄ ስለሆነ ሁሉም ያነሱታል ጥያቄው። እሱ ሁሉም ውስጥ አመጹ እንዲነሳ ምክንያት ይሆናል። ከዛ በኋላ ግን ወደ መንገድ ከተወጣ በኋላ ብዙ ጥያቄዎች ነው። አንደኛ ያገዛዝ ስርዓቱ እንዴት ነው ሪስፖንድ የሚያደርገው? ምን አይነት ምላሽ ይሰጣል? ተማሪዎቹ ምን ያህል ኮሚትድ ናቸው? አሁን በምናየው ሁኔታ ያገዛዝ ስርዓቱ ኃይል ነው የሚጠቀመው፣ ተኩስ ነው የሚጠቀመው። እንዲህ ያለው ነገር ደግሞ ለአመጹ መቀጣጠል ራሱን የቻለ ምክንያት ነው የሚሆነው። ስለዚህ
ይሄ ተማሪዎቹ ያነሱት ጥያቄ ለምሳሌ አምቦ ዩኒቨርሲቲ ውስጥ በተፈጠረ የአስተዳደር ችግር ምክንያት ብቻ የተነሳ ጥያቄ ቢሆን እዛው አምቦ ነው የሚቀረው። በድሮ ሁኔታ የአምቦ ተማሪዎች ጥያቄ መልስ ያገኝ ብሎ አለማያ ዩኒቨርሲቲ የሚወጣ ነበር። አሁን ባለው ሁኔታ የጥያቄው ባህሪ የአምቦ ዩኒቨርሲቲ ከሆነ እዛው ነበር የሚቀረው። ይሄ ግን ያነሱት ጥያቄ ሀገር አቀፍ ጥያቄ ነው። ስለዚህ በሁሉም የሀገሪቷ ክፍሎች እነዚህ አመጾች የመቀጠል እድል አላቸው። አንድ እሱ ነው። ሁለተኛ በዚህ በዩኒቨርሲቲው በእነዚህ ጥያቄዎች አያቆምም። ተማሪዎቹ እኮ የማህበረሰቡ ውጤት ስለሆኑ የኢኮኖሚው ጫና ያረፈባቸው ልጆች ናቸው። በየዩኒቨርሲቲው ለተማሪ የሚመደበው በጀት ወርዶ የአንድ ተማሪን ቀለብ እንኳን ማቅረብ የማይችል በመሆኑ የሚያገኙት እንትን በጣም አሳዛኝ ነው። በብዙ መንገድ አቅርቦቶቻቸው የተበላሹባቸውና ተማሪዎቹም ሌላው የማህበረሰብ ክፍል የተሸከማቸው በደሎች፣ ጫናዎች፣ የደህንነት ስጋት ያሉባቸው ስለሆኑ ወደ ጠቅላላ የማህበረሰብ ጥያቄ ያድጋል። አንድ እሱ ነው። ሁለተኛው እንግዲህ እንዲህ ያሉ ነገሮች እንዳይበላሹ ጥንቃቄ የተሞላው እርምጃዎች እንዲወሰዱ ከመንግስት ውጪ ነገር ግን በህዝባዊ እንቢተኝነት ላይ አምነው ተደራጅተው የሚሰሩ አካላት ተማሪው እርስ በርሱ እንዳይጋጭ በምንም አይነት መንግስታው ሆን ተብሎ ወይ አንዱ ቦታ የሆነ ብሔር ልጆች የሆነ ገሌን ገደሉ ወይ እንደዚህ ያደረጉ ብሎ ዳይቨርት ሊያደርገው ይችላል። ከዛ ተቆጥበው ተማሪዎቹ እርስ በርስ እየተናበቡ እየተደጋገፉ በመሃላቸው ያለውን የብሔር የሃይማኖት ሌሎች ማናቸውንም በማንነት ላይ ያተኮሩ ልዩነቶቻቸውን ሁሉ አስቀምጠው በወንድማማችነት በእህትማማችነት በኢትዮጵያዊነት መንፈስ ከወጡና ሌላው የማህበረሰብ ክፍልም ደግሞ ዳር ቆሞ ተመልካች ሳይሆን የራሱን ጥያቄ ይዞ የሚከተላቸው ከሆነ ይሄ አመጽ አገሪቷን በአጭር ጊዜ ውስጥ ያዳርሳል። ቅዳሜ ቀን አሁን ያለፍነው ቅዳሜ ሜክሲኮ ውስጥ የጄንዚ ሙቭመንት ተጀምሮ ይሄው አንድ ከተማ አንድ ቦታ ነው የተጀመረው። በሁለት በሶስት ቀን ውስጥ ሙሉ ሜክሲኮን እያናወጣት ነው ያለው። ምክንያቱም የጋራ አጀንዳ ነው ያነሱትና የነዚህ ተማሪዎቹም ያነሱት የዩኒቨርሲቲ ተማሪዎች ጥያቄ የሁሉም በመላ የዩኒቨርሲቲ ተማሪዎችን ብቻ እኮ አይደለም፣ ይሄ የሃይ ስኩል ተማሪዎችንም ይመለከታል። ነገ ዩኒቨርሲቲ ሲገቡ የሚገጥማቸው ጣፈንታ ነው። ዩኒቨርሲቲ ለመግባት ያለባቸው ስቃይና ፈተና ይታወቃል። እኔ እንደውም ተማሪዎቹ ማመጽ ከነበረባቸው ብዬ ጽፌ የነበረው ፕሮፌሰር ብርሃኑ ወጥቶ የተማሪዎቹን ያንን አስደንጋጭ ውጤት ሲናገር ያ የሀገሪቷ ፖሊሲ የመንግስት የትምህርት ፖሊሲ ውድቀት ማሳያ ስለሆነ ተማሪው ለራሱ ለወደፊት ተስፋው መታገል አለበት ብዬ ነበርና ይሄ ጥሩ ጅምር አድርጌ ነው የምወስደው። መሳይ የሚገርመው ዳውን ብርሃኑ ነጋ የሚል መፈክሮችንም ነው ስንሰማ የነበረው። ብርሃኑ ነጋ እንግዲህ በትምህርት ሚኒስቴር ሆኖ ከመጣ ጀምሮ በተማሪዎች ከፍተኛ የሆነ ጥላቻ ያተረፈ ያለ ነው። ያሳዝናል። ያን የመሰለ ምሁርና የኢትዮጵያን የትምህርት ስርዓት የኢትዮጵያን አጠቃላይ ሁኔታ ይቀይራል የተባለ ሰው ዛሬ በህዝብ እየተጠላ ተማሪዎች ሞቱን ሁሉ እስከመመኘት ደርሰው በአንዳንድ ቲክቶክ ላይ ማህበራዊ ሚዲያ ላይ ስለ ብርሃኑ የሚተላለፉትን እያየን ነው። ዛሬ ዩኒቨርሲቲ ተማሪዎች ብርሃኑን የሚያመሰግኑበት ጊዜ በሆነ ነበረ። ነገር ግን የሚወቅሱበት የሚረግሙበት የሚያወግዙበት ዘመን መምጣቱ ለብርሃኑ ትልቅ ውድቀት ነው። ለማንኛውም አጠቃላይ ስርዓቱን ውድቀትም የሚያሳይ ነው። በነገራችን ላይ ያሬድ እነዚህ ተማሪዎች እንደውም ቀደም ሲል አንተም ብለዋል መውጣት ካለባቸው ጊዜ ዘግይተዋል። ተስፋቸውን እኮ ነው አብይ እየነጠቀ ያለው። ነገ እኮ ቢወጡ ስራ የለም። ሀገሪቱ ስራ የሌላት ሀገር አድርጓታል። አንቀጥርም ብለው እኮ በፓርላማ በይፋ የገለጹ ሰዎች ናቸው። ስለዚህ ትምህርት ተምረው ወጥተው የወላጆቻቸው ጡረተኛ ነው የሚሆኑት። ብርሃኑ ነጋ የጣላቸውን ብርሃኑ ጁላ ያነሳቸዋል እየተባለ እኮ ነው። ውትድርና ብቻ ተስፋቸው እየሆነ ነው። ማልቀስ ካለባቸው አሁን ነው ማልቀስ ያለባቸው። አንዳንዶች ጥያቄዎቻቸውን የቅንጦት ሊያደርጉት ይሞክራሉ። ሀገሪቱ በምትፈልገው እንጂ የምታስተምራችሁ እናንተ በምትፈልጉት አይደለም የምትማሩት የሚል አይነት ነገር ያመጣሉ። እንዴት ይሄ እኮ ጥያቄ የወላጆቻቸውም ጥያቄ ነው። ወላጆቻቸው እኮ በድህነት ውስጥ ነው ያሉት። የኑሮ ውድነት እኮ በአንድም ይሁን በሌላ ይመለከታቸዋል። ቤተሰቦቻቸው ከተቸገሩ እነሱም ይቸገራሉና
ጥያቄዎቻቸውን ለማሳነስና አይመለከታችሁም ወይም ደግሞ ሌላ ነገር የሚያነሱ አካላት እንደው ከዚህም ከዛም ውር እያሉ ነው። ለማንኛውም ተማሪዎቹ መሰረታዊ ጥያቄዎችን ይዘው መጥተዋል። የፍትህ ጥያቄ እንደውም በፊት የነበሩ ዩኒቨርሲቲዎች እኮ የፖለቲካ ጥያቄ ሁሉ ያነሳሉ እኮ። እነሱ የፖለቲካ ጥያቄ አንስተው የህዝብ ድምጽ ተቀማ ብለው ነው በ97 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ የሰኔ አንዱንም ግድያ ታስታውሳለ። ተማሪዎች ናቸው የገበሬ ወላጆቻችን ድምጽ ተነጠቀ ብለው አደባባይ የወጡት። ስለዚህ የፖለቲካ ጥያቄም በዩኒቨርሲቲዎች ይነሳል። ይሄ የተለመደም መደረግም ያለበት ነው። እንደሌላ እንደማይመለከታቸው አድርጎ የሚገልጹ አካላት ያው የስርዓቱ ደጋፊዎች ናቸው። ለዛ መስማት የሚችል ጆሮ እንዳይኖራቸው ነው መደረግ ያለበት። ለማንኛውም በተጠናከረ ሁኔታ እየተካሄደ ነው። ጥያቄያቸው ተመሳሳይ ነው። ሁሉም አካባቢዎች እየተቀላቀሉ ነው። እንዳልከውም የብሔርንም የሃይማኖትንም መስመር እየተሻገረ እየቀረበ ያለ ጥያቄ ነው። እንደው መደረግ ያለበት ጥንቃቄ ምንድን ነው? ይሄ በህብረተሰቡ የተጀመረውን ተቃውሞ ተማሪዎችም እየተቀበሉት ነው። ስለዚህ አጠቃላይ ወደሆነ ህዝባዊ እንቢተኝነት ሀገሪቱ እየገባች ለመሆኗ ምልክቶችን እያየን ነው። ምንድነው መደረግ ያለበት ጥንቃቄ? ምንስ መደረግ አለበት? እንዳጠቃላይ እሱን ከመመለሴ በፊት ከፕሮፌሰር ብርሃኑ ጋር የተያያዘ ነገር አንድ ነገር